ሲጀመር አንቺ ምን ልትሰሪ መጣሽ እዚህ? ንቀት ነው የትኛው ንቀት ነው? እኔ ምን ትሰሪያለሽ እናት አባቴ ቤት? ሁሉም ነገር እኮ በቃ በቃኝ ብዬ እኔ ከሁሉም ነገር ስርቅ ለምን ነው የምትከተሉኝ? አይገባኝም። ለምን መጣሽ? የመጣሁበትን ምክንያት እኮ እየነገርኩሽ ነው። ከዚህ አልፈልግም። አንቺም ከነ ምክንያትሽ መምጣት አያስፈልግሽም። ከነ ምክንያትሽ እዛው መቅረት ትችያለሽ እኮ። ለምንድን ነው ታዲያ በእኔ ስም ለምንድን ነው ከሱ ጋር ልትጣይ የምትሞክሪው? ከህይወታችሁ ወጣሁኝ አይደል እንዴ ሩታ? እንዴ ለምንድን ነው የኔ ስም ሊነሳ የሚገባው? ይሄው እኔ አልገዛሁትም እያልኩሽ እኮ ነው። አንቺ ነሽ ከህይወታችን የወጣሽው አንቺ ሩታ። ለምንድን ነው ነገሮችን ወደ ሌላ የምትወስጃቸው? አሁን ይኸውልህ እንዴ እሷ የገዛችው ነገር ምንም አይነት ነገር የለም። በቃ አሁን ይኸው ተረጃት። በቃ ተው እሱን ተው። አሁን ይዘሃት ሂድ ከዚህ። ምንም ነገር አልፈልግም። ሰምተኛል አይደል እኮ ሩታ። እንሄዳለን ግን ደግሞ መጀመሪያ ያለውን እውነታ እንድታቂ ስለምፈልግ ነው። በቃ እሷንም እውነቱንም ከነ እውነቱ በቃ ትሂድልኝ። አልፈልግም። አስወጣልኝ ከዚህ ቤት። የመጣንበትን ነገር አንዴ ብትረጂ አልፈልግም። ከኔ አፍዮ የሰማሽ ነው። እኔ ያልገዛሁልሽ ነው ያልኩሽ ነው። በቃ ምንም አታስረጅኝ። አልፈልግም። ሩታ ሌላ ሰው ነው የምታምኚው? እኔን ነው? ቆይ ይኸው እሺ፣ እሱ ጓደኛዬ ነው አይደለ? እሱንም አላምነውም። በቃ እሺ፣ እሱንም አላቆምም አላምነውም። እሺ ጨረስኩኝ። አሁን አትተወኝም ወይ? ስለዚህ ልሂድ። ልቀቀኝ። ኧረ ሩቲ ምን ሆነሽ ነው? ምንድነው ነገሩ? አበዛሽው። የምር ምንድነው ነገሩ እንዴ? እሱ ምን ያድርግ? በቃ ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። የቤቱ አዲስ ከሆናችሁ ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ምንድነው ቆይ ግን ሩታ የምር በጣም አበዛሽው። እሱ ምን ያርግ ነው የምትዩ? ራሱ እኮ ነው የገዛልሽ። እንዴት ነው ማተምኙ? እንደዚህ እያወራሽ እንደዚህ ተናዶ እንደዚህ ሆኖ እያወራሽ እንዴት ነው አንቺ እሱን ማተምኙ? ታየ ሰውን አትመኝ፣ ሌላ ሰው አትመኝ ባልሽ እኮ ነው። የምር እኔ ዛሬ በጣም ተናድጄ ያለሁኝ በጣም ማለት ነው። እንደ ዛሬ አናድሽኝ ሁላ አታቂም። እንዴት ነው ቆይ ወርቁ እኔ ገዛሁልሽ ብሎ ገና ለማሳመን እሷን ይዞ ሲመጣ አንቺ ጭራሽ ተናደሽ እንደዚህ ታረጊያለሽ? እንዴት ነው አንቺ እንደዚህ የምታደርጊው እንዴ? በመሀላችሁ ሰው አታስገቢ። የሌላ ሰው ወሬ ነው የምትሰሚው ወይስ የባለቤትሽ ወሬ ነው የምትሰሚው? ባለቤትሽ ነው የምታምኚው ወይስ ሌላ ሰው ነው የምታምኚው? ምንድነው እንዴ? ሴት አይደለሽ እንዴ? ቆፍጠን በይ እንጂ። እስካሁን አንቺን እየደገፍኩኝ ነበር የምር፣ ግን አሁን በጣም አስጠልተሽኛል። በጣም ነው ያናደድሽኝ እንዴ። ልጅቷን ያናገረችሽ ነው አይደለ? በስነ ስርዓት ከህይወታችሁ ወጥቻለሁኝ ብላሻለች እኮ። ስለዚህ ከህይወታችሁ እስከወጣች ድረስ ወጥቻለሁ ብላሽ በስነ ስርዓት ተናግራለች። እስካሁን አልመጣችብሽም። አለቀ በቃ። ስለዚህ እውነቱን ለማወቅ ነው አብርሃም ይዞልሽ የመጣው ልጅቷን ማለት ነው እንጂ ፈልጎ ይዟት አልሄደ መችስ። ይሄ እስካሁን ያየሽው ነው። ትላንትና ከትላንት ወዲያ አብራችሁ ነበራችሁ። እሷ ጋር ጭራሽ አልሄደ። ግን አሁን ደግሞ አንቺ መልሰሽ እንደዛ ትይዋለሽ። ምንድነው? እንዴት እንደዛ ታደርጊያለሽ? አንቺ በራሱ ላብ እኮ ነው ገዝቶ ያመጣልሽ። ራሱ ባይገዛልሽ ኖሮ እሷን እንደዛ እሷ ገዛችልሽ ብሎ አይሰጥሽም እንዴ? እሺ በቃ ብለሽ እኮ መቀበል ነው ያለብሽ። እሷ ራሱ ብትገዛልሽ ራሱ ማለት ነው። በቃ እንኳን እሰ ይገባኛል እኔ ለብሰዋለሁ ራሱ ማለት ትቺ ነበር። አንቺ ምንድነው እንደዚህ ውጥር የሚያደርግሽ እንዴ? የምር መሆን የለበትም። በጣም አበዛሹ። በጣም ነው ያናደድሽኝ ዛሬ የምር በጣም ነው ያናደድሽኝ። እንዴት የምር አብርሃም በጣም ነው ያሳዘነኝ። አሁን ትዕግስቱን የተፈታተንሽ ነው ሩታ። በጣም ትዕግስቱን የተፈታተንሽ ነው። ስለዚህ አንቺ ሴት ልጅ ወልደሻል፣ አርፈሽ ቁጭ ብቲ ነው የሚሻለሽ ሩታዬ። አንቺን መተቸት ፈልጊ አይደለም፣ ግን ቢሆንም እውነቱን ለመናገር አንቺ እንደዛ ማድረግ የለብሽም። እንዴት ነው እንደዚህ በዚህ ልክ ያወራሽ በዚህ ልክ እንትን ያለሽ አንቺ ማታምኚው? ጭራሽ እንድታምኚው ብለው ራሱ አላምንም ስትዩ ነው እንጂ እያመጣልሽ አምነህ አለሁኝ እሺ በቃ ይቅርታ ብለሽ ይቅርታ ተደራደረው የኔ እቺን ልጅ እዚህ ጋር አትመጣም ነበር። ለምን አመጣት ያለሽ? አላምንም አልሽው እና እንዴት ያድርግ? ምን ያድርግልሽ? እሺ ምን ይሁን እንዴ? የምር በጣም ነው ያበዛሽው። አሁን በጣም ነው ያበዛሽው። ትላንትና እንደዛ ውሎ እንደዛ አውሩቶሽ እንደዛ ሆኖ ከዛም በኋላ አላምንም አልሽው። ከዛም በኋላ ደግሞ መልሶ አላምንም ስትዩ የኔ በስልክም ለምኖሽ ሊሆን ይችላል፣ ነግሮሽም ሊሆን ይችላል። ግን አይ አላምንም ካለችኝ ብሎ ነው እቺን ልጅ ያመጣው። እሺ በምን ያሳምንሽ? እንዴት ነው እንትን ምትዩ እንዴ?
ከትላንት ወዲያ ከትላንትና በፊት መኪና ገዝቶ ወርቅ ገዝቶ በስነ ስርዓት አስረክቦሽ በስነ ስርዓት ይሄንን ስጦታ ያንቺ ይገባል ብሎ ከዚህም የበለጠ ደግሞ ዳይመንድ ነው የሚገባት ብሎ ይሄ ሁላ ኮሜንት አድርጎ ይሄ ሁላ ሰጥቶሽ በሰው ፊት በቤተሰቦችሽ ፊት ይሄን ሁላ አክብሮ ይሄን ያክል ሰጥቶሽ ዛሬ ላይ ደግሞ መልሰሽ እንደዛ ትይዋለሽ። እንዴት ነው በዚህ ልክ ንቀት ምንድነው? ሩታ የምር በጣም አብዝተሽዋል። እስከ ጥግ ነው ያበዛሽው እንዴ! አይሰለችሽም እንዴ? እንደውም ተዋት አብርሃም፣ እሺ ጸጥ በላት ተዋት። እንደፈለገች ትሁን እዛ ገደል ትግባ ከፈለገች ከልጇ ጋር። ምንድነው አንቺ ገና ራስ አይደለሽ እንዴ? አርፈሽ አትቀመጪም? ክፍታፍ የምር በጣም ነው ያናደድሽኝ ሩታዬ። ምን ያርግ ነው የምትዩ እንዴ? በስነ ስርዓት ሴትነትሽን አክብረሽ ቁጭ ብትይ ይሻልሻል። እንደዚህ አይነት ነገር አይደረግም። የምር ቀስሙ ነው የሰበርሽው። የወንድ ልጅ ደግሞ ቀስሙ መጠበቅ አለብሽ። ተይ እንጂ እንደዚህ አይነት ልጅ ነሽ እንዴ? በስነ ስርዓት አልነበረ እንት የምትዩ የነበረው በፊት? ምን ሆነሽ ነው? እስኪ በፊት ያሳለፋችሁን ጊዜ አዙረሻ እዛኔ እስኪ አስታውሺ፣ ወደ ኋላ አስታውሺ እስኪ። እንዴ የበፊት ያለሽን እምነት ለምን እንዴት ሊወርድ ይችላል? የፈለገ ቢሆን የእምነት ራሱ ባይኖርሽ የሆነ ሰዓት ላይ የሰው ልጅ የሆነ ሰዓት ላይ ተጣጣ የሆነ ሰዓት ላይ ይታረቃል። ይሄ ያለ ነው፣ በሁሉም ሰው ነው ያለ ነው። ስለዚህ እምነትሽ መቀነስ የለበትም። እስከ ታረቃችሁ ድረስ አብረሽ ቁጭ ማለት ማመን እና በመሃል ደግሞ ሌላ ሰው አለመግባት። እንዴት እንደዚህ እንዴ? ባልሽን የሚያክል ነገር የልጅሽ አባትን የሚያክል ነገር እንደዛ የሆነ አንድ ነገር ሲደረግ ውሸት ከሆነ ፊቱ ራሱ ያስታውቃል። የሰው ልጅ ንግግሩ ራሱ ያስታውቃል። ውሸት ቢሆን ራሱ ማለት ነው። ውሸት ከሆነ ፊቱ ንግግሩ ያስታውቃል። ከትናንት ወዲያ ሲሰጥሽ ያ ሁላ ደስታ፣ ያ ሁላ ፈገግታ፣ ያ ሁላ ሆኖ ያ ሁላ አበባ ገዝቶ እንደዛ የሆነ በጓደኞቹ ፊት እንደዛ ብሎ አውርቶ ዛሬ ላይ አንቺ እንትና ሄርሜላ ናት ይሄንን ስጦታ የሰጠችኝ እሷ ናት የገዛችው ወርቁን፣ ስለዚህ እኔ አልፈልግም ይባላል? አስበሽበት ገምግመሽበት ፕራንክ ላድርገው ራሱ ብቲ ራሱ እንደዚህ አይነት ነገር ፕራንክ ራሱ አይደረግም። ፕራንክ ከሆነ ራሱ በጣም ነው ማዝነብሽ የምር። እንዴት እንደዚህ አይነት ነገር ታደርጊያለሽ እንዴ? ቤተሰብ የምር በጣም ነው የከፋኝ ዛሬ። በጣም ነው የተናደድኩት። እንደዚህ መሆን የለበትም ሲጀመር ማለት ነው። አንቺ እኮ የልጅሽ አባት ነው። ስንት ነገር አሳልፋችኋል። ጥሩም ነገርን መጥፎ ነገርን በጣም ብዙ ነገር ነው ያሳልፋችሁት እናንተ ማለት ነው። በእናንተ ስንት የሚማር ሰው አለ። ያንቺ አርአያ መሆን የሚፈልግ ስንት ሰው አለ። የሱ ጓደኞቹ ራሱ እንደሱ ለመሆን ስንት ሰው የሚጥር የሚፈልግ ሰው ሊኖር ይችላል። አንቺ ግን እንዴት በዚህ ልክ እንደዚህ ትሆኛለሽ? የምር ዛሬ በጣም አዋርደሽኛል። በጣም ነው የሚያስጠላው። በጣም ነው የሚደብረው። ሩታዬ እንዴት ነው እንደዚህ የምታረጊው? እንደዚህ አይደረግም። ወደ ራስሽ ተመለሺ። አይደረግም። የምር አይባልም፣ አይደረግም ሲጀመር ማለት ነው። በጣም ነው የደበረኝ። በጣም አስከፍተሽኛል። አንቺ እንደዚህ ማድረግ አልነበረብሽም። خلاص በቃ